ሀንዬ እንግዲህ እዚህ ጋር ወጥ እየሰራች ነው። አባቷ እና አሲር ሀኒን ሊፈልጉ ወጥተዋል። እሷ ስትገባ ቤት ሰውም የለ። ከዛ ወጡን መስራት ጀመረች ማለት ነው። ለቁርሳቸውን አዘጋጅታ እየጠበቀቻቸው እያለ እነሱ ከፍለጋ ከሄዱበት ከውጪ አሲርና ኖላዊ መጡ ማለት ነው። ከዛም ከመጡ በኋላ ወደ ቤት ሲገቡ እሷን ያገኟታል። እንዴ ሀንዬ መጣሽ እንዴ ብሎ አባትም ይላታል ማለት ነው። አዎ አባዬ እንዴት ነህ ብላ ትለዋለች። እስቲ ነይ እቅፍ አድርጊኝና ሳሚኝ ልጄ የት ሄደሽብኝ ነው ብለው ሀኒን ይጠይቋታል ማለት ነው። አለው እኮ አባዬ ብላ ትላቸዋለች። እንዴ ልጄ ምን ነው እንደዚህ ጨከንሽብኝ ብለው አባትም ይሏታል። እንዴ አባዬ ምን ነው አንድ ቀን እኮ ነው ሄጄ ያደርኩት ብላ እሷም ትመልስላቸዋለች። ከዛም እንግዲህ አሲርም ተቀምጦ ነበረ። እንዴ አሲር አንተ ሳታቅፈኝም እንዴ አልናፈኩህም እንዴ ብላ ትለዋለች ማለት ነው። እንዴ በደንብ ነው እንጂ የናፈቅሽኝ ብሎ እሱም ከመቀመጫው ተነስቶ አቅፍ አደረጋት ማለት ነው። ከዛ በቃ እሺ ተቀመጡ፣ ቆንጆ ቁርስ ሰርቼላችኋለሁ፣ ቁርስ እንበላለን ብላ ትላቸዋለች ማለት ነው። ከዛም እንግዲህ ቁርሳቸውን እሺ ሀንዬ እጅሽ ናፍቆኛል ብሎ አባትም ይላታል። እሺ አባዬ አሁን ቆንጆ ቁርስ ነው የሰራሁላችሁ አብረን እንበላለን ብላ ትላቸዋለች ማለት ነው። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዘት ብዝዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ እንግዲህ በአዲስ ቪዲዮ ተከስቻለሁ። ኖላዊ ክፍል 19 ማለት ነው። ይሄንን ቪዲዮ እስከ መጨረሻው ድረስ በማየት ከጎኔ ሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። እንግዲህ ሀንዬ የሰራችውን ምግብ ቁርሳቸውን በቃ እንብላ ብሎ አሲርም እረ እኔ ሀንዬ በጣም ርቦኛል እጅሽ ናፍቆኛል ብሎ በማለት እሷም እሺ ብላ ያዘጋጀችውን ቁርስ ለማቅረብ ጉድ ጉድ አለች ማለት ነው። እንግዲህ ቁርሱን አቅርበው እየበሉ እያለ ስልክ ይደወልባታል። ስልክ ውስጥ ማን ነው የደወለው የሚለውን ደግሞ አብረን እናያለን ማለት ነው። እንግዲህ ስልኩን ቁርሱን በልተውም ሳይጨርሱ እሷም ብሉ እንጂ ይሄ ነው እንዴ ናፈቃችሁኝ እርቦኛል ስትሉ የነበረው እንደዚህ እየቆነጠራችሁ ነው እንዴ የምትበሉት እያለች እረ እየበላን ነው ይልቁኑ አንቺስ ቢ ስራ ውለሽ ነው የመጣሽው ብለው እነሱም ይሏታል ማለት ነው። እንደዚህ እየበላችሁ ቁንጥር ቁንጥር እያደረጋችሁ ነው እንዴ በላን የምትሉት ብሉ እንጂ በደንብ እያለች እሷም እየጋበዘቻቸው እየተገባበዙ ያንን ቁርስ እየበሉ እያለ እንግዲህ በመሀል ስልክ ይደወልባታል ማለት ነው። እሱም የሚደውለው ምላሴ ከሆስፒታል ነው። እዛ ስልኩ አባቷ አጠገብ ነበረ። አንስተው ይሰጧታል ማለት ነው። እሷም ስልኩን በማንሳት ሄሎ ብላ ምላሴ እየደወለላትን ሀንዬ ጉዶኝልሻለሁ ብሎ ይላታል ማለት ነው። ምንድነው አሲር ምን ነው ብላ ትለዋለች። እህቴን ላጣት ነው ብሎ ይላታል ማለት ነው። እንዲህ ለምን ብላ እሷም ትደነግጣለች። እህቴን ማጣቴ ነው ሰላምዬ ልትለየኝ ነው እንደገና ደም ደም ተባለች ብሎ ይላታል ማለት ነው። በቃ እኔም መጣው በቃ ብሎ ብላ እሷም ስልኩን ይዛ ደንግጣ ትቀራለች። እረ ሰላምዬ አትንጪ ለምንድን ነው የምትመጪው ብሎ ምላሴም ይላታል። እረ እመጣለሁ በቃ መጣው ብላ እሷም ምግቡን የምትበላውን ትታ በቃ እናንተ ብሉ ስራ ቦታ እየተደወለብኝ ነው ቶሎ እንድትደርሺ ተብያለሁ ብላ አባትንና ምላሴን ትላቸዋለች ማለት ነው። እንዴ ሀንዬ ምን ነው ምን ሆንሽ ምን ነው ሰላም አይደለሽም እንዴ ብሎ አባትም ይላታል። አይ ሰላም ነኝ በቃ እናንተ ብሉ እኔ መጣው ወደ ስራ ቦታ ልሄድ ነው ብላ ምግቡን ጥላ ለነሱ ትወጣለች ማለት ነው። ከዛ ኖላዊ እንግዲህ ደንግጦ ወይኔ ልጄማ ደህና አይደለችም እንደው ምን ሆናብኝ ይሆን ብሎ በማለት ለአሲር ይለዋል ማለት ነው። አሁን ሂድና ቶሎ በልና ተከታተልልኝ የት እንደምትሄድ ወዴት እንደምትሰራ ምን እንደምትሰራ ሂድና ተከተላት ብሎ አሲርን ኖላዊ ይለዋል ማለት ነው። እሱም እሺ ችግር የለውም ብሎ ምግቡን ቁጭ አድርጎ ይለዋል።
አደረሃን ግን እሷ እንዳታይህ ብሎ ኑላው ለምላሴ ይለዋል ማለት ነው። አረ ችግር የለውም እሱን ለኔ ተው ብሎ ምላሴም ብድግ ብሎ ይሄዳል። እሷን ሊከታተላት ማለት ነው። እሷ እንግዲህ ሰተት ብላ የሄደችው ሆስፒታል ወደ ሰላም ቦታ ነው። ሰላም ወደ ተኛችበት ሕክምና ነው የሄደችው። እንግዲህ ስትሄድ በምትሄድበት ሰዓት ዶክተሩ ጋር ነው ሰተት ብላ የገባቸው። ዶክተሩ ጋር በምትገባ ሰዓት ዶክተሩ እንቅልፍ ይዞት እዛው ወንበር ላይ እንዳለ ይዞት ሄዶ ነበር ማለት ነው። ከዛ ትቀሰቅሰውና ምን ነው ዶክተር ብላ ትለዋለች። አይ ያው ታውቂው የለ ሌሊቱን ስላልተኛው እንቅልፍ ትንሽ ይዞኝ ሄዶ ነው ብሎ ይላታል። ቆይ ምንድነው እሱ የተፈጠረው ብላ ተጠይቀዋለች። እስቲ አንድ ጊዜ አረፍ በይና እናውራ ሀኒ ብሎ ይላታል። እሷም እሺ ትልና ወንበር ላይ ቁጭ ብለው ስለተፈጠረው ነገር ይነግራታል ማለት ነው። የተፈጠረው ነገር ሰላም እንግዲህ ደም ያስፈልጋታል ብይሻለውና ደም ያስፈልጋታል። ደግሞ የእሷን የሚመስል ደም የትም የለም። ከ50% አንድ ሰው ነው ሊኖር የሚችለው ብሎ ስለሷ ደም ተመሳሳይ ይነግራታል። አባቷ ነበረ የእሷን ደም ተመሳሳይ ያለው አባቷም ከሀገር ውጪ ነው ያለው ብሎ ዶክተሩ ለሀና ይነግራታል። እና ካዲያ ለምንድነው የደም ባንክ የማይፈለገው ብላ ትጠይቀዋለች። እዛም ደውለን ጠይቀን ነበር የለም ብለው አሉን። ግን ሊገኝ አይችልም። እንዴት ነው የምናደርገው? የሰላም ህይወት አሳሳቢ ላይ ነው ያለው ብሎ ይላታል ማለት ነው። ዶክተር የኔና የሰላም ደም እኮ ተመሳሳይ ነው ብላ ትለዋለች። እንዴት አወቅሽው ብሎ ይላታል። እርግጠኛ ነሽ? አዎ እንዴ ዶክተር አይደለሁ እንዴ እኔ የደሜን ማንነት አውቀዋለሁ ብላ ሀኒም ለዶክተሩ ትለዋለች ማለት ነው። እስቲ ቆይ እንግዳው እንደዚህ ከሆነማ ቆይ እስቲ ሄጄ ለያት ብሎ ወደ ሰላም ወደ ተኛችበት ክላስ ያመራል ማለት ነው። እንግዲህ እዛ በምትሄድ ሰዓት በዶክተሩ በሚያመራ ሰዓት ምላሴ እና እናት ቁጭ ብለዋል ከአልጋ ላይ ሰላም ጎን ማለት ነው። ይሄድና ምንም አልነቃችም ማለት ነው ብሎ ዶክተሩም ይላቸዋል። አዎ ምን ትነቃለች ብላ እናትም ትመልስለታለች። እንግዲህ ፈጣሪ የሆነ ነገር ሊያዝላችሁ ነው መሰለኝ ብሎ ይላቸዋል። ማለት ብሎ ምላሴም ዶክተሩን ይለዋል። የሀኒ ደም ከሰላም ጋር ተመሳሳይ ነው እና ብላለች ብሎ ለነሱም ይላቸዋል። እውነትህን ነው ዶክተር ብላ እናትም በደስታ ትፈነጥዛለች። ከዛም አዎ የሀኒ ደም ተመሳሳይ ነው፣ ለማንኛውም ምርመራ መደረግ አለበት። በደም ብቻ መስጠት አይደለም፣ በደም ውስጥ የተለያዩ በህመሞች በሽታዎች ሊኖሩ ይችላል። የግድ ተመርምራ ማወቅ አለባት ስለ ጤናዋ ጉዳይ ብሎ አሁን ምርመራ መውሰድ አለባት ሀኒን ብሎ ዶክተሩም ይላቸዋል ማለት ነው። ሀኒማ በቃ እርግጠኛ ነኝ ትሰጣታለች፣ እንድሰጣት ደግሞ እለምናታለሁ ብላ የሰላምም እናት ትላታለች ማለት ነው። ከዛ ምላሴ ደስ ብሎናል ብለው እናትና ልጅ ይተቃቀፋሉ ማለት ነው። ቆይ ለማንኛውም ልሂድና ምርመራ ላድርግላት ለሀኒ ብሎ ዶክተሩም ወደ ሀኒ ያመራል ማለት ነው። ከዛ ሀኒ ሲሄድ ሌላ ክላስ ቆማ ያገኛታል። እንዴ ሀኒ እዚህ ጋር ነሽ እንዴ ብሎ ዶክተሩም ያናግራታል። አዎ እዚህ ጋር ነኝ ብላ ትለዋለች። እርግጠኛ ትመስያለሽ ለሀኒ ለሰላም ደም ትሰጫታለሽ ብዬ አስባለሁ ብሎ ይላታል። አዎ እሰጣታለሁ ብላ ትለዋለች። እሺ ለማንኛውም ምርመራ መደረግ አለብሽ፣ ምርመራ እናድርግልሽ ብሎ ይላታል። እኔ ከማንኛውም በሽታ ነጻ ነኝ ብላ ትለዋለች። አይ ምርመራ መደረግ አለበት፣ እዛ ክላስ ሂጂና ምርመራውን እንስጥሽ ብሎ ዶክተሩም ይላታል ማለት ነው። እንግዲህ ተመርምራ ሁሉንም ነገር አይቶ ለሀኒ ደም ልትሰጥ ዝግጁ ሆናለች። ሀኒ ለሰላም ደም ልትሰጥ ሀኒ ዝግጁ ሆናለች ማለት ነው። እንግዲህ ደሟን ለአንድ ጊዜ ሰጥታለች። እንደገና ደግሞ አንዴ ከሰጠች በኋላ አሁንም ደም ያስፈልጋታል ብለው ዶክተሩ በማለት ለሰላም እናት ይነግራታል ማለት ነው። ሰላም ሀኒ ደም በሰጠቻት ሰዓት ምንም ነገር እንቅስቃሴ አላደረገችም፣ ምንም ነገር ልትነቃ አልቻለችም። አሁንም ሁለተኛ ዶክተሩ በሚያያት ሰዓት አሁንም ደም አንሷታል፣ ሁለተኛ ደም እንዲሰጣት ያስፈልጋል ብሎ ለሰላም እናት ይነግራታል ማለት ነው። እንዴት እንደዚህ ሊሆን ይችላል ብላ ትለዋለች።
አዎ ደም መሰጣት አለበት ብሎ ዶክተሩም የእንደም እርግጠኛ ሆኖ ይነግራታል። በቃ ሀኒ አሁንም መስጠት አለባት ብላ ትለዋለች። ሀኒማ መስጠት በፍጹም መስጠት አትችልም። ሁለተኛ ለአንድ ጊዜ ሰጥታለች። አንዴ ብቻ ነው ደም የሚሰጠው። እንዴት ሁለተኛ ትሰጣለች ብሎ ዶክተሩ ይላታል። እረ ትሰጣታለች እንዴ አይኔ እያየማ ልጄ አትሞትም ብላ የሰላምም እናት ትላለች። እንግዲህ ከሄድና ከመላሴ ጋር ይሄንን ነገር ትነግረዋለች። ሀኒ ሰላም ማጣታችን ነው ምንም ነገር አልነቃችም አይደለ ብላለ መላሴ ትለዋለች። መላሴም ሰላምንማ አናጣትም እህቴማ አትሞትም አትለየኝም በማለት በመጨነቅ አልጋው ላይ ሆኖ ደፋ ቀና በማለት ከሷ ጋራ ይላል ማለት ነው። ሀይ መላሴ ጉድ ሆነናል እኮ ብላ የሰላምም እናት ለመላሴ ትለዋለች። ምንድነው እማዬ ብሎ ይላታል። አሁንም ደም መሰጠት አለበት ደም ሁለተኛ ያስፈልጋታል ብሎ አለይ ዶክተሩ ብላ ትለዋለች። እሱም መላሴም ይደነግጣል። አሁን ሀኒ መስጠት ሁለተኛ መስጠት ትችላለች ሀኒ እንድሰጣት እጠይቃታለሁ ብላ ለመላሴ ትለዋለች ማለት ነው። እንዴ እማዬ ምን ሆነሽ ነው እንዴት እንደዚህ ሊሆን ይችላል ብሎ እሱም ይላታል። ሀኒኮ አንድ ጊዜ ብቻ ነው የሰጠችው ሁለተኛ በፍጹም መስጠት አትችልም እንዴ ብሎ እሱም ሌላ ይሆናል ማለት ነው። እንዴ ምን ነክቶህ ነው ምላሴ እና ካዲያ ልጄ አይኔ እያየ ትሙት ማለት ነው አይኔ እያየ ትሙት በፍጹም ሀኒማ እንደዚህ መስጠት አትችልም አንዴ ሰጥታለች በቃ ብሎ ሌላ እናቱን ሌላ ያደርጋታል ማለት ነው። ከዛ በቃ እሺ ነይ እንነጋገር ብሎ እሱም ወደ ውጪ ይዟት ይሄዳል። ሀኒም እንግዲህ በመጠይቃት ሰዓት እኔ እኮ አንዴ ሰጥቻለሁ እንዴት ሁለተኛ መስጠት እችላለሁ እኔ እኮ ከሰጠኋት በቃ አሁን ሁለተኛ ከሰጠኋት እኮ እኔም በህይወት አልኖርም ብላ ትላታለች። የሰላም እናት ምንም አትሆኝም አይዞሽ እኛ አለንልሽ ብላ በማለት በማጠነካከር ታበረታታታለች ማለት ነው። እኔ እኮ እንዴት እንደዚህ ሊሆን ይችላል እኔስ መሞቱን ልሞት እና አባቴስ እንዴት ይሆናል ብላ ትላለች። ስለ አባትሽ ችግር የለውም እኔ በቂ ህክምና ለህክምና የሚሆን ብር እሰጠዋለሁ ብላ ትላለች። እንግዲህ ምላሴም እናቱን ሌላ ያደርጋታል ማለት ነው።